ታኅሳስ 19 ቀን ዓመታዊ የቅዱስ ገብርኤልን በዓል የምናከብረው አናንያ አዛርያ ሚሳኤልን ከእቶነ እሳት ያዳነበት ቀን ነው። አናንያ አዛርያን ሚሳኤልን ወደ እሳት ገፍትረው የጣሉት ሁሉ የእሳቱ ላንቃ ገሏቸዋል፣ ጥላቶቻቸውን ገለዋቸዋል። እነሱ ግን እሳቱ እንደ ውሃ ቀዝቅዞላቸው ዝማሬ ያቀርባሉ። ከማን ጋር? ከቅዱስ ገብርኤል ጋር። ናቡከደነጾር የጣሉትን እሳት በላቸው። የጣልናቸው 3 ናቸው። 4 ነው ያመሰግናሉ። 4ኛው የእግዚአብሔር ልጅ ይመስላል ብለው ለናቡከደነጾር ሲነግሩት ናቡከደነጾርም እንዲህ አለ፣ መንግስቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ። ትንቢተ ዳንኤል ከምዕራፍ 3 ጀምራችሁ ብታነቡት እግዚአብሔር አናንያ አዛርያን ሚሳኤልን ቅዱስ ገብርኤልን ልኮ ሰውን እንዴት አድርጎ እንዳዳነ መንግስቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ። የነዚህ የሲዳቅ የሚሳቅ ያብድናጎ እሱ ስማቸውን ቀይሯቸው ነበረ። አናንያ አዛርያ ሚሳኤል የሚለውን ቀይሮ ሲዳቅ የሚሳቅ ያብድናጎ ማለትም የአናንያ ያዛርያ የሚሳኤል አምላክ መንግስቱ ዘላለም ነው አለ። ሃይማኖት የሌለው ጣዖት አምልኮ ጣዖት ሲያመልክ የነበረው ለጣዖት ሲሰግድ የነበረው ናቡከደነጾር የነዚህ ሕፃናት አምላክ መንግስቱ ዘላለም ነው ብሎ እግዚአብሔርን አመስግኗል ማለት ነው። እነዚህ አናንያ አዛርያ ሚሳኤል ከነደ ነበልባል ታኅሳስ 19 ቀን ቅዱስ ገብርኤል እንዳዳናቸው ቅድስት ቤተክርስቲያን ሁሉ ጊዜ ስታስብ ስትዘክር ትኖራለች ማለት ነው። ኢትዮጵያውያን በተለይ ታኅሳስ 19ን የት ሄደው ያከብራሉ ካላችሁ ወደ ቁልቢ ቅዱስ ገብርኤል ገዳም ያመራሉ። ይህ ቁልቢ ቅዱስ ገብርኤል ታቦት በአጼ አንበሳውድም የነበረ ታቦት ነው። ከዛም በፊት በተለያየ ኢትዮጵያ ክፍል የነበረ አጼ አንበሳውድም ዘመን ላይ የወዲት ጉዲት የምትባል ጨካኝ አረመኒት የሆነች ክፉ ሴት ተነስታ የኢትዮጵያ ቤተክርስቲያንን አቃጥላለች። የኢትዮጵያ ንዋየ ቅድሳትን አውድማለች። የኢትዮጵያ የታሪክ መዘክር የሆኑ መዛግብትን አውድማለች። በዛን ዘመን በወርቅ የተሰራውን በእንቁ የተሰራውን ቤተክርስቲያን ሁሉ ሳይቀር አፍርሳለች፣ ታሪክ አጥፍታለች። ኢትዮጵያውያን ወገኖቼ በዛን ዘመን የነበሩት ኢትዮጵያውያን ቅዱሳን እንባቸው ፈሷል። ብዙ የቤተክርስቲያን መከራ ስለነበረ አንዳንዶቹ በኢትዮጵያ ያሉት ደግሞ ስልጣን አለኝ ያሉት ደግሞ የወዲት ጉዲት ሀገር ስታጠፋ የኢትዮጵያን ቅርስ የኢትዮጵያን ታሪክ ለጠላት ሀገር መዝብራ ስትሰጥ አብረው ቁመው ሲያዩ የነበሩም ነበሩ። እንደገና ደግሞ ምርጥ ኢትዮጵያውያን ደግሞ የለም ቤተክርስቲያናችን ሀገራችን ታሪካችን ቅርሳችን አይጠፋም ብለው ደግሞ ከአንበሳውድም ጋር የተማከሩ ብዙ ቅዱሳን አባቶች ኢትዮጵያዊ ነበሩ። በዛን ጊዜ በአክሱም ጽዮን የነበረውን ታቦተ ጽዮንን፣ ታቦተ መድኃኔዓለምን፣ ታቦተ ሚካኤልን፣ ታቦተ ቅዱስ ገብርኤልን ብዙ ታቦታትን ይዘው መጻሕፍት እንዳይቆነጻጸሉ ታሪካቸውን ይዘው እንዲቀጥሉ ለማድረግ ቅዱሳን ከአጼ አንበሳውድም ጋራ ተነጋግረው እነዚህን ታቦታት ይዘው ወደ መሃል ሀገር መተው ነበር። ወደዚህ መተው በጣና ቂርቆስ በዚህ በዘዋይ ሐመረ ብርሃን ደሴት ብዙ ታሪካችንን ብዙ መጻሕፍቶቻችን ብዙ ታቦት ብዙ ጽላት አድነዋል ማለት ነው። እነዛ ኢትዮጵያውያን ማለት ነው። እና ያ የቅዱስ ገብርኤል ታቦት አብሮ የመጣ ነው ከዛ ከአክሱም አካባቢ ማለት ነው። በቅዱስ ማርቆስ የተቀረጸ ታቦት ነው። ድንቅ ታቦት ነው። የመከራ ቀን እንዳለ ሁሉ የደስታ ቀን አለ። ኢትዮጵያውያን የጨለማ ቀን እንዳለ ሁሉ የብርሃን ቀን አለና ያ የመከራ ቀን አለፈ። ያ የጨለማ መጋረጃ ተገፈፈ። የወዲት ጉዲት ሞተች። ያን ጊዜ በአክሱም ያሉ አባቶች አንበሳውድምን ጨምሮ እንዲህ የሚል አዋጅ፣ ታቦታቱ ወደ የመንበረ ክብራቸው ይመለሱ፣ ቤተ መቅደሶቻቸው ቢቃጠሉና ቢፈርሱም እንኳን አዲስ ቤተ መቅደስ እየተሰራ ወደ ነበሩበት ይመለሱ ተብለው በዘዋይ የነበሩት ታቦታት ወደ አክሱም ጽዮን ተመለሱ።